እኔን አሰኝተሽ በሌሊት 6 ሰዓት ወጥተሽ ከጓደኛዬ ይኸውልሽ ደግሞ አፋለኝ ብለሽ ታወሪያለሽ እንዴ? በእናትሽ ጩና ስነ ስርዓት ነው። የማይሆን ነገር አታወራ። ላይ ብለን ያለ ስነ ስርዓት ነው ጩና። አሁን ነቅዬ ቦታ ሰው ሌላ ነገር ነው የሚያደርጉት። ጩና ስነ ስርዓት ላይ ብለን ያለ ነው። ስርዓት ይኑር። ስርዓት ለምታወራው ነገር ጥንቃቄ ነው። በእናትሽ አንቺ ፈጣሪ ሳትፈሪ እኔ እንዴት ፈጣሪ እፈራለሁ? በእናትሽ ዝም በል። እኔ ምንም ነገር ያደረኩ ነገር የለም። ራስህ ነህ ሁሉን ስህተት የሰራኸው። አለቀ። ትላንት ያለፈ ህይወት ነው። ድጋሚ እዚህ እንዳታወራ። ጓደኛ ደረቱ ተመቸኝ እንትኑ ተመቸኝ ስትይ ስትቆይሽ ደግሞ አስረግጬ ነው የምነግርህ። ካንተ አስረጅ ጓደኛ ይሻላል። አስረጅ እንትን ባልሽው ጉዳይ ደግሞ እኔ ላይ እንትን ትያለሽ እንዴ? እሰይ እንኳንም ማወቅ ያደረኩት እሰይ እንኳንም ማወቅ ያደረኩት። እንደውም ጓደኛ ካንተ በጣም ይበልጣል። አይገርምም? ጓደኛ በጣም ጀግና ወንድ ነው። አንተ ለምንም አትሆንም። አይገርምም? እንደውም ካንተ ጋር በቆየሁበት ጊዜ ጓደኛ ጋር አንድ ቀን ያደርኩበት ይበልጣል። አስረግጬ ነው የምነግርህ። ይሄንን ማወቅ የፈለኩት የተሰረቀ ነገር ይጣፍጣል። ሌባ ሲሰርቅ እኮ ነው የሚጣፍጠው። በደንብ እውነትህን ነው። ከአንተ ጓደኛ አስረጅ ጎበዝ ነው። አንተ ደግሞ ወንድ ነው ብለህ ነው የምታስበው። ዝም ስለ አናት ላይ ወጣህ እኮ እኔ ወዳል የምመጨ ማለት ነው። ምን ነው ሸዋ ጌታ ሆይ ምኗን ጣለብኝ በእናትህ ዛሬ። ዝም በል። ራስህን ያዋረከው። አርፈህ ብትቀመጥ ኖሮ ይሄ ሁላ ችግር አይመጣም ነበረ። አንተ እኔን ልታሸማቀኝ ትሞክራለህ እንዴ? ልጅ እኮ ጸጋ ነው። ልጅ አለኝ። አዎ ካንተ ጋር የጥሩ ጊዜ ነበረኝ። ተለያይቻለሁ። አለቀ። ምን ይተበል? እሺ አሁን በቪዲዮ ውጪና በስነ ስርዓት እናውራ። ናቲ ምን አገባ በቪዲዮ? አንተ ምንድነው ሲጀመር? አንተ ናፍቄ ነው እኔ ልታይ ነው? አዎ ናፍቀሽኛል። ናቲ ደግሞ እንዳታለቅሽ። እኔ ላንተ ብዬ ላለቀስ? እኔ ላንተ ብዬ አልቀረብህም። ያው ናቲ እምባሽ እየመጣ እኮ ነው። መቼም እኔ አንቺ ጸባይ ጠፍቶኝ ነው እንዴ? ቡር እኮ የሚያደርግሽ እኮ የኔ ናፍቆት ነው። አውቃለሁ፣ ተረድቼሻል። ዝም በል አንተ። መቼም አትናፍቀኝም። አፍህን ዝጋ። አንተም ደግሞ ወንድ ሆነ ታወራለህ እንዴ? አትርሺ ናቲ፣ ወልደሽ ምንም አልረሳም። አንተም ወንድ ሆነ ታወራለህ ወይ? አስረግጬ ነው የምነግርህ። አቦቴ በእናትሽ አትነፋረቂብኝ። አይ እኔ ልቤን ይጠባኝ። እኔ የምነፋረቀው ለአንተ አልቀረብህም። አንተ እኮ አጭበርባሪ፣ ልም ያልክ አጭበርባሪ እኮ ነህ። ጭራሽ እኔ አጭበርባሪ ሆንኩ? አዎ ልም ያልክ አጭበርባሪ ነህ። አስረግጬ ነው የምነግርህ። ያሳዝናል። ከስንት ሴት ጋር ከሽማግሌ ጋር ቀረ ከምን ጋር ይቀርክ? ካገኘ ሰው ጋር እየተጋደምክ አላውቅህም እንዴ? ለፊልም እሰራለሁ እያልክ ፊልም ቦታ እያልክ እንትን እያልክ እኮ አንተ እኮ ከማተኛው ሴት ጋር የለም እኮ። አስረግጬ ነው የምነግርህ። አውቄ እንዳላወቀ እኮ ነው አራስ ቤት ሆኜ ጸጥ ያልኩህ እኮ እያለቀስኩኝ። አንተ ባለጌ ደግሞ ጭራሽ ዛሬ መተክ እዚህ ጋር ስደሰት ምን ስል ደስ ሲለኝ አይተክ መተክ ደግሞ ጭራሽ ጥፋቱን ላይ ታርላካለህ እንዴ? ተስፋ ቆርጬ ቤት ትቀመጥልህ ነበር። ታዲያ እኔ ስንት የሚታረስ እያለ አንቺ ላርስ እንዴ? ናቲ ተረጅኝ እንዴ? አሁን ምን አመጣክ? አሁን ምን አየክ? እኔ ተስፋ ቆርጬ የምወርቅ መስሎህ ነበረ? ያለንተ ወንድ ያለ የሌለ መስሎህ ነበረ? እንደዛ ነው የምታስበው? ኧረ እኔ እንደዛ አልወጣልኝ። እኔማ ያጠፋሁት ነገር ሊኔን ወቅሶኝ መራመድ። አንተ መቼም አይወቅስም። አንተ ልክስክስ ነህ ስትጀመር። መቼም ህሊና አይወቅስም። ልንገርህ፣ አንተ በጣም ሲጀመር ስማ፣ ልንገርህ፣ የምታደርገውን ነገር እያንዳንዱ ነገር አውቃለሁ። አውቄ እንዳላወቀ ዝም ያልኩት ለትዳራችን ብዬ ነበር። ትዳራችን ደግሞ ፈርሷል። አሁን መተህ ደግሞ ልታሸማቀኝ አትሞክር። አርፈህ ባለህበት ልጅን አሳድግ። እኔም ባለሁበት ደስተኛ ነኝ። ወደ አንተ ህይወት ተመልሼ አልመጣም። ወደ ህይወት ተመልሳ አትመጣ። በቃ አለቀ። ታይ ግን ታይ፣ ለሚያልፍ ቀን የማያልፍ ቃል ባንነጋገር ጥሩ ነው። እናት ምንም እኔ እናንተ ምንም አይነት ነገር ከዚህ በኋላ አይኖረንም። ታይ ምንም ታይ የለም። አንተ አሁን እዚህ ጋር ሳሚ ወዶኛል፣ ሶል ወዶኛል ስላልኩኝ እዚህ ጋር በቃ እኔን ለማሳት ልጅ አለሽ ልጅሽ ምናምን ብለህ ልታዋርድ የፈለከ ትላንትና ያለፈ ህይወት እኮ ነው። ምንድነው የምታወራው? ትላንትና ምን ይተበል? አይ እኔ ምን ታስጨንቅኛለሽ እንዴ? እኔ ጃምቦይን እየተጣጣሁ እኮ ናቲ፣ እየረበሽኩሽ አይደለም። እዚህ ጓደኛሽ ነች ለዚህ ሁሉ ምክንያት የሆነችው እሷ ነች። ምንድነው እሷ ምን ታርግ? አንተ እንጂ ልክስክስ ያብረ እየተጋደምክ ካገኘው እሷ ምን ታርግ? ለፊልም እያልክ እየወጣህ የምትጋደመው አንተ እሷ ምን ታርግ? ጓደኛሽ አቤት ጭራሽ ጓደኛሽ ፊልም ቀረጽ አለብኝ እንትን አለብኝ ዛሬ ኦዲሽን አለብኝ እያልክ የምትጋደመው አንተ እሷ ምን ታርግ? እሷ ጌታ ሆይና
ምኑን ከምኑን ጣለብኝ በእናት ምንም አልጣለብህም። አርፈህ ተቀመጥ። አንተ ስትልከሰከስ ትዳርን የፈታኸው እዚህ መተህ ደግሞ ያዙ ልቀቁኝ አትበል። ሰው መጥፋ ሰው አታርግ። እሺ አሁን እስቲ ካላለቀሽ በቪዲዮ ወጪ እስቲ በእናትሽ አልወጣም። በቪዲዮ ምን ስክሪንሾት ልታደርገኝ ነው? አልወጣም። ለልጄ ደግሞ ባለጌ ናት ብለህ ተሳይ ነው። አልወጣም። ላይቭ ላይ አትምጣ። ቦልክሃለሁ። በአንዱ ሲቦልክህ በአንዱ አካውንት እየቀያየርክ ትመጣለህ። ለአንተ ብዬ እኔ ላይቭ አልግባ እንዴ? እኔ ታዲያ ለአንቺ ብዬ መከራ የለኝ እንዲህ። አይ እኔ ይቅርታ አልኩሽ፣ አይ አልሰማም ማለት አላረግልህም። የምን ይቅርታ? ይቅርታህን ቀቅለህ ብለው አባቱ፣ ይቅርታህን ቀቅለህ ብለው። ሌባ ደግሞ ጭራሽ አንተ ልታሸማቀቅ እዚህ መተህ ልታሸማቀቅ ትሞክራለህ። እንደ አንተ ስትል ከሰከስ ትዳርን በፈታክ ደፋር እዛም እያልክ እንደ እንትን እግርህ አንድ ቦታ አያርፍምና ጥፋተኛ ታደርጋለህ እንዴ? ልጅሽን እንደዛ አታይም። አንቺ እኮ ጥሩ ሴት አይደለሽም። አንተ ጥሩ አባት ነህ ካልቀረብህም ወገኛ አስመሳይ። ያመሬን እኮ ነው። አትነፋረቅ። እኔ ለአንቺ ብዬ ያልሆንኩት ምን አለ? እኔ ለአንተ ብዬ ምን ያልሆንኩት ነገር አለ? አንተ ብቻ ነህ ለኔ ብለህ የሆንከው። ምን የሆንክልኝ ነገር አለ? ሲጀመር ምንድነው የሆንክልኝ? እስኪ ንገረኝ። አንተ ምን ነው ዛሬ ንገሩኝ አልክ? ታይ ግን አይበጀንም። ታይ አልፈልግም አትድረስ። ባኒና ባንቺ የሁሉ ሰው እያለ መወቃቀስ ታይ። ነገ ድግሳችን በሚያይ ሰው መወቃቀስ አይጠቅምም። ታይ የጀመርከው ራስህ ነህ። እኔ ምን አልኩ? የጀመርከው ራስህ ሰወድሽ አንቺ ወደሽ ሌላ። ታይ አታስጨርሽኝ እናቴ። እሰደጋረኩ እንኳንም ሌላ ወደኩ። ምን ይጠበስ? ካንተ ጋር መቼም አብሬ ያልሆነ የማይሆን ባል ይስጥሽ የሌለው። አሜን ይስጠኝ። ካንተ የተሻለ ነው እንጂ ካንተ የባሰ አይሰጠኝም መቼም ጭራሽ። አዎ አይ በእውነቱ በጣም ያሳዝናል። ጉዳዩን ስናጤ ነው የምር ቁም ነገር ግን በጣም አዝኛለሁ። እኔ ይቅርታ አድርጊልኝ እናቴ። እንደዚህ ተከታያለሽ ብዬ ያደረኩት ነገር ምንም ነገር የለም። ኖ አንተ መቼም ይቅርታ። እኔ አሁንም እኮ ማንሳት አልፈለኩም። ደህና በስነ ስርዓት ሰላም ብዬ እንደ ፋሚሊ እንደ ኖርማል እንደ ማንኛውም ሰው ያስተናገድኩ ነበረ። አንተ ግን እዚህ ጋር ልጁ አፈቅርሻለሁ ሲል እኔን ያዋረድክ መስሎህ በዚህ ልጁ የሚተወኝ መስሎህ ልጅሽን አሳድጊ ምናምን ትላለህ። ታዲያ ምን አባቴ ላድርግ ታዲያ? ከአንድ መቶ ልጁ እንደዛ ሲል አንቺ ራሱ ሌላ ነገር ስታወሪ ምን ላስብ? እኔ ያላንቺ ማን አለኝ? ቆይ እና ከልጁ ፍጹም ፍቅር ይዟል። እኔም ከሱ ፍቅር ይዞኛል። እኔና እሱ መቼም አንለያይም። አሁን ስለወረደ ነቅሎ ስለወጣ ነው። ያመረ ፍቅር ይዞሻል? አዎ ፍቅር ይዞኛል። ልብሽን ነበር እዚህ በድንጋይ ማጥፋት ወናፍ። ኧረ እባክህ አንተ አላል ካስተሰገ የተጋደምኩ ምንድነው? ኧረ ተይ መጀመሪያ ራስሽን አጥኚ እናቴ። ኧረ ዞር በል ወደዛ ወራለብ ማን ለአንተ ማን? እኔ አራስ ቤት ስለሆንኩኝ ማላቅ መስሎክ ነው? ያንዳንድ ነገር አውቃለሁ። ማላቅ መስሎክ ነው እንዴ? ኧረ እስኪ በቃ እስኪ እንታረቅሽ። ያለፈው አልፈልግም። ታይ ግን ታይ መሬት ከፍ ዝቅ ብትል ካንተ ጋር ልታረቅ ማስረግጫ ነው ነገር ደፋ ለልጃችን ስትይ ለኔና ለአንቺ ልጅ። ኧረ እኔ ካንተ ጋር መቼም አልታረቅም። አታሽቃብጡ። እኔ ነኝ ያሳለፍኩት ነው የማውቀው። አሁን እኮ እዚህ ጋር እኮ ስስክስ ጨዋታ አይቶኝ እኮ ቅናት እኮ ነው እንደዚህ የሚያደርገው እንጂ እኮ ለ6 ወር እኮ የት ሄደች ብሎ ቼክ ያላረገ ሰውዬ እኮ ነው። አሁን ግን እዚህ ጋር በቃ ስስክስ ጨዋታ አይቶ ለመረበሽ እኮ ነው የመጣው። ካንተ ጋር እኔ መቼም አብሬ አልሆንም። መቼም ታይ ግን ይቆጭሻል። ታይ መቼም አይቆጨኝም እንዳታስብክ። እኔ የልጄ የእናትነት ጭቅጭቁ ስላስቸገረኝ ነው እንጂ ልጄ አያቶች አሉለት። ሲጀመር አንተ የታሳድገው ፊልም እያልክ እየዞርክ መች አሳድገው። ልጁ በድሎ ያድጋል። ምንም ችግር የለውም። አያቶች አሉለት። ነይ በቃ ተመለሽ። እንደውም ልጁ ትፈልጋለሁ እያለኝ ነው። አንድ ቆንጆ ሰውዬ ተፋታኝ። አንተ ስራዬን ልስራበት። ከላይ ውጣ፣ ከዚህ ከህይወቴ ውጣ፣ ከላይ ብሙጣ ተፋታኝ። ነይ ወደዚህ መተሽ እኔ ጋር መተሽ ቢመጣ አይሻልም? እኔ ከላይ ከሞጣ መቼም ወደ አንተ ህይወት አልመለስም። መቼም ወደ ህይወት አላስገባም። ማስረግጫ ነው የምነግርህ።
ታይ ግን ታይ መቼም ወደ እኔ ህይወት አትገባም ተመልሰህ። ያው ሰው ሁሉ ታረቁ እያለ ነው። አረ ዞር በል። የምታረቅ ነው አልታረቅም። ስለማታውቁት ነገር አትቀባጥሩ። እናንተ ደግሞ የኔን ህይወት የኖራችሁ አትመስልም እንዴ? ያን ሁሉ ነገር ካሳለፍኩ በኋላ እንታረቅ ይላል እንዴ? ድፍረቱ። እኔን ያወረክ መስሎ ነው እዚህ መተህ ልጅ አለት የምትለው? ምን አገባ? ልጅ የሌለው ሰው አለ እንዴ? ህፃን ልጅ አረከኝና ልጅ ላይ ኖረኝ ነው ቆሜ ልቀርልህ ነው? እንኳንም ወለድኩ። ካንተ አይነት ሰው የመወለድ የሚቆጨኝ። እኔ ግን አይቆጨኝም ካንቺ ከመውለድ። እኔ ደግሞ ይቆጨኛል። ያው እኔ ክብሬን ማቄን ሳልል እኮ ነው ይቅርታ እየጠየቅኩሽ ያለሁት በዚህ ህዝብ ፊት። ምን ክብር አለና ሲጀመር? ክብርንማ እኮ ለፊልም እያልክ ስትጋደም እኮ ክብርን ጥለዋል። ምን ፊልም አለ? ምን አንተ ክብር አለ? አንቺ ነሽ በዚህ ልክ ያቀለልሽኝ እንጂ የህዝብ ሁሉም ነበር የሚያከብረኝ። እናቴ በጣም ነው ያቀለልሽ። ኧረ ዞር በል። እዛው ህዝብ ሲጀመር አጨብጫቢ ነው ይሄ ህዝብ ሲጀመር። ምን እንትን አይተው ነው? ምንድነው ስሙ? እዛ አንተን ስትል አይተው ነው ፊልም ላይ እንትን ስትል አይተው ነው። አንተን ብሎ ተወዳጅ፣ አንተን ብሎ አክተር ደግሞ ሌባ ነክ። ይሄን ያልብሽን ሰብሬዋለሁ ማለት ነው። በቃ ከህይወቴ ውጣ፣ ተወኝ። አልወጣም። ዝም ብሎ መውጣት አለ እንዴ? ሲኒወጣብሽ ውጣ ትላለች እንዴ? አንተ ከመሳደብ ውጭና ከመደባደብ ውጭ ድሮስ ምን ታውቃለህ? የምታውቀው መደባደብ፣ መሳደብ ነው የምታውቀው። ሌላ ነገር ምንም የምታውቀው ነገር የለም። አንተ ከመደባደብ ውጭ ወንድነት ግን የምታሳየው በመደባደብ በመሳደብ ነው የምታሳየው። በሌላ ነገር አትሳይም። እኔ እንደው እስቲ ማን ይሞት እኔ እጄን እንኳን አስቼ ብሻ ቃለው። በጣም አንተ እኮ ጻድቅ እኮ ነህ። አንተ ማለት እኮ ሰይጣን አራስ ቤት ያለው እኮ የመታኸኝ ሰውዬ እኮ ነህ። ሰይጣን እኮ ነህ። የሰይጣን ቁራጭ እኮ ነህ ጭራሽ። አንተም ብሎ ተወዳጅ፣ አንተም ብሎ ደግሞ አንተም ብሎ ለህዝብ ማች፣ አንተም ብሎ ፊልም ሰሪ። አንተ ደግሞ ራስህን እንደ ጻድቅ አድርገህ እኔ ጋር መጥተህ ደግሞ ጭራሽ ልታዋርደኝ ትሞክራለህ እንዴ? አንተ ህይወቴን ያበላሸው፣ መልኬን፣ ሁሉ ነገር ያበላሸው እኮ አንተ ነህ። እኔ ለአንቺ ብዬ ስንት ነገር አልሆንኩም። ይሄን ጉድ አሁን ሰው ሪከርድ አድርጎ ነገ ላይ ብዙ ነገር ህይወቴን ነው የምታበላሹ እናቴ። ይሄን ሌላ ቦታ ሚስት ይኖርሃል እኮ አንተ እኮ ሚስት የለኝም ትላለህ እኮ። ስንት ላይም እኮ ኢንተርቪው ስትደረግ እኮ ሚስት የለኝም እኮ ብለሃል እኮ አውቃለሁ ብለሃል እኮ። እኔ የ8 ወር ነፍሰ ጡር ሆኜ እኮ ወላ አካባቢ እኮ ኢንተርቪው ስትደረግ እኮ ሚስትም የለኝም ምንም የለኝም ብለህ እኮ የተናገርክ እኮ ውሸታም ቀለና አማላቅ መሰለክ እንዴ? ታዲያ በየክፍለ ሀገሩ ስማ፣ አንድ ነገር ልንገርህ። ይኸውልህ እኔ አንተ ከተለያየን በኋላ ከሀገር ከወጣ በኋላ አንድ ቀን አውርተን አናውቅም ስለዚህ ነገር ግን ሁሉ ነገር እንደማቅ አታውቅም። እኔ ግን እያንዳንዱ ነገር አውቃለሁ። ግን በቃ ምንም ችግር የለውም ልጄ እሱ ጋር ነው ያለው። በቃ ልጄን ያሳድግ ብዬ ነው ሁሉ ነገር ትቼ ዝም ያልኩትኝ። አሁን ደግሞ ጨርቅ አንተ ይባስ ብለህ እዚህ ጋር ተመልካች ሲኖረኝ አይተህ አይደለ? ሐሳብ እንደዛ ነው አይደለ? ኧረ የኔ ሐሳብ እንደዚህ አይደለም እናቴ። የኔ ሐሳብ አንቺን ከዛ ማምጣት ብቻ ነው። አጠገቤ እንድትሆኚ ብቻ ነው። በጣም ፈልገህ ይሞታል አይደለ? ያው አንቺ ብዬ ቀንም ጠዋታም ታውቂያለሽ እኔ ያለ አንቺ ማንም እንደሌለኝ። ውሸታም ነህ አንተ፣ በጣም ውሸታም ነህ። ውሸታም ሲበዛ ውሸታም። እኔ እንዳንተ አይነት በጣም ብዙ ሰዎች አውቃለሁ። ላውላውን ለሰው መልካም ይመስላሉ። ቤትህን ግን ዝወር ብለህ አይተህ የማታውቅ ሰውዬ። እንደው እኔ አንቺ አማሪ ስትይ ያላመጣሁልሽ ነገር አለ? ያልሰጠሁሽ ነገር አለ? እስቲ ለሞቴስ ተምታትብ ነው። ሌላኛው ሚስቱን ይሆናል ያስረገዝካት ሌላ ቦታ ነው። አንስማማም። ይሄ ከሃዲ ነው። ከሃዲ ሰው ጋር መቼም አልስማማም። እኔ ከሃዲ ነው። ታይ ውስጤ ያዘነብሽ ነው። በእውነት ውስጤ ያዘነብሽ ነው። እኔም እያዘንኩብህ ነው። እኔም አዝኜብሃለሁ። አንተ እኮ ብዙ ነገር ነው ያረከኝ። እኔ አልናገርም ብዬ ነው እንጂ አንተ ያረከኝ ነገር ምንም ነገር የምረሳው ነገር የለም። በቃሽ አታልቅሽ በእናትሽ። እኔ ከፋኛል። እኔ ያለ አንቺ ማን አለኝ እኮ በእናትሽ። አንተ የምትፈልገው ሲጀመር እኮ እምባይን እኮ ነው የምትፈልገው። እዚህ ጋር ደስተኛ ሆኜ ማለት አትፈልግም። እምባይን ትፈልጋለህ። በቃሽ አፉ በይ በእናትሽ። እንታረቅ ነይ ተመለሽ። በቃ እኔ ያለ አንቺ ማንም የለኝም ታውቂያለሽ። ወይም በእናትህ ላይብ ላይ ጭራሽ ላይብ ላይ መተህ ስንት ሰው ባለበት እኔን አዋረድከኝ። እሺ
ጭራሽ እኔው ራሴ አዋራጅ ሆንኩኝ። ፍቅሬን ባልኩ አንቺን ባልኩ በእውነት ከአንቺ ማውራት ከፈለክ በውስጥ መስመር አታወራኝም? ማውራት ከፈለክ በውስጥ መስመር አታወራኝም? እንዴ ታዲያ ስደውል አላነሳልሽ። ጭራሽ ደግሞ እንደዚህ አይነት ጨዋታ ጀምረሻል ሲሉኝ ምን አባቴ ላድርግ? ምን አገባህ? ባልፈልግ መብቴ እኮ ነው። አሁንም ትዳር ፈላጊዎች ገባ ያለች ባል እፈልጋለሁ። እሺ ታማኝ የሆነ ባል፣ ልክስክስ ያልሆነ። ታይ ግን ታይ፣ ከሚያውቁት ቄስ የሚያውቁት ሰይጣን ይሻላል። አይሻልም? ታይ እኔ ከልቤ ነው ልምከርሽ። ታይ ፈልግም አልታረቅም። ይሄ የመጨረሻ ውሳኔሽ ነው? አዎ የመጨረሻ ውሳኔ ነው። በቃ እኔም ትዳር ልፈልጋ ልክ እንዳንቺ። ትችላለህ። እኔ ግን በአንቺ ላይ አላደርገውም። እንዳንቺ ጽናቱም ሆነ አቅሙ ማስተሳሰቡም የለኝም እናቴ። እኔ ለፍቅሬ ታማኝ ነኝ። ታረጋለህ። አንቺ እኮ ወለሽ እንደተነሳሽ የማገዝሽብኝ ሴትዮ እኮ ነሽ። በቃ ተወኝ ተወኝ። እንዴ ምንድነው አንተ መጨቀጨቀኝ? አጨቀጨቀኝ አልኩህ እኮ ላይ ላይ የመጣህ አጨቀጨቀኝ። ስራ ልስራበት። እዚህ ጋር ያዝኩት እኮ ቢዝነስ እኮ ነው፣ ስራ ነው ያዝኩት እኮ። ታዲያ እኔ ስሪያ ነው አልኩኝ። ስለዚህ ተወኛ፣ አጨቀጨቀኝ። በቃ እየመጣህ አጨቀጨቀኝ። እስኪ እንዴ ስራ ልስራበት እስኪ። ቆይ ማን ጨቀጨቀሽ? እኔ እንታረቅ ነው እያልኩሽ ያለሁት። አልታረቅም ካንተ ጋር ጮና፣ አልታረቅም ካንተ ጋር። ዝም ብለህ ፊልምህን አሳድግ። ፊልምህን እያሳደግክ እየሰራህ ከዛ ፍቅሬ ማር ይበል። ቆይ እኔ ለአንቺ ያልሆንኩት ምን አለ? ውሃ ስትይ ውሃ ጠጥቼ፣ ፍቅር ስትይ ፍቅር ሰጥቼ፣ ምግብ ስትይ አጉርሼ፣ ደግፈኝ ስትይ ደግፌ ለአንቺ እኮ ወገቤን እኮ ንብረቴን እንዳለ እኮ ሸቀጤን ሁሉ እኮ የሰጠው ሰው ነኝ እኮ እኔ አይደለ? ዛሬ ላይ እንደዚህ እንዳቀለልሽኝ አይነት ሰው በሆን ኖሮ በእውነት ያሳዝናል። ንግግርሽ ጭንቅላት ነው የሚነካው። ቅሌታም ስለሆንክ እኮ ነው። ቅሌታም ስለሆንክ ነው። ጭንቅላት ነው የሚነካው ንግግርሽ እናቴ። ቅሌታም ስለሆንክ ነው። ያምን ቅሌታም ነው የምትይኝ?